የኢትዮጵያ ሴቶች ፌዴሬሽን ጽፈት ቤት ኃላፊያ ወይዘሪት ገነት ስዩም እንደገለጹት ፌዴሬሽኑ ሴቶች በሀገራዊ ምክክር ሂደትና በቀጣይ ለሰባተኛ ዙር በሚደረገው ጠቅላላ ሀገር አቀፍ ምርጫ ላይ ንቁ ተሳትፎ እንዲያደርጉ እየሰራ ነው። ፌዴሬሽኑ የሀገራችን ሴቶች የራሳቸውን ድምጽ እንዲጠቀሙ መብታቸውን እንዲያውቁና ውሳኔ እንዲያስተላልፉ በምርጫና በሀገራዊ ምክክር ሂደት ውስጥ ንቁና ትርጉም ያለው ተሳትፎ እንዲያደርጉ በአገር አቀፍ ደረጃ በርካታ ስራዎች እየሰራን እንገኛለን። ውድድሩ የአካል ብቃት ጤናን ከማጎልበት ባለፈ የሴቶችን ሁለንተናዊ ተሳትፎን ለማጠናከር የሚያግዝ መሆኑንም አክለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ወይዘሮ ብሌን ገብረመድህን በዚህ ወቅት እንዳሉት ሴቶች ለሀገር ሰላም ልማትና ለሀገራዊ መግባባት ያላቸውን አስተዋጽኦ በመረዳት በሀገራዊ ምክክር ላይ ጠንካራ ተሳትፎ እንዲያደርጉ እየሰሩ መሆኑንም ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሴቶች ለሰላም ለሀገራዊ መግባባት ያላቸውን አስተዋጽኦ በመረዳት ጠንካራ የሆነ ተሳትፎ ትርጉም ያለው አስተዋጽኦ እንዲያደርጉ በርካታ ጥረቶችን ያደርጋል። ከዚህም ጎን ለጎን የኢትዮጵያ ሴቶች ማህበራት ፌዴሬሽን ሴቶች ያላቸውን ተሳትፎ እንዲያጠናክሩ ስለ ሀገራዊ ምክክሩ ዕውቀት እንዲኖራቸው ግንዛቤ እንዲኖራቸው በርካታ ጥረቶችን ሲያግዘን ቆይቷል። የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ቢሮ ኃላፊያ ወይዘሮ ዘቢባ መሐመድ ናሲር በበኩላቸው የሩጫው ዓላማ አጠቃላይ ሴቶች በሀገራዊ ምክክርና ለሰባተኛ ዙር በሚደረገው ጠቅላላ ሀገር አቀፍ ምርጫ ላይ ያላቸውን ሚና ለማሳወቅና መብታቸውን እንዲጠቀሙ ለማድረግ ነው ብለዋል። በሀገራዊ ምክክር ኮሚሽን ያላቸውን ሚና ማሳወቅ የመብታቸው ተጠቃሚ እንዲሆኑ ማድረግ ነው። የሴቶች ተሳትፎና ሚና እጅግ የጎላ ከመሆኑ ጋር ምርጫው ፍትሃዊ፣ ሰላማዊ፣ ተአማኒነት ያለው እንዲሆን ሴቶች ሚናችንን እንድንወጣ ግንዛቤ ማስጨበጥና በዚህም የሴቶችን ሚና ላቅ ያለ ከመሆኑ ጋር ተያይዞ እኛም ተሳትፏችንን በማጠናከር ዲሞክራሲ እንዲጸና ሚናችንን ለመወጣት መብታችንን እንድናስጠብቅ መብታችንን ይጠብቅልናል ለምንለው አካል ድምጽ ለመስጠት እንዲያስችለን ማወቅ፣ መመዝገብ፣ መምረጥና መብታችንን ማስከበር ከኛው ስለሚጠበቅ ሁላችንም የድርሻችንን እንድንወጣ አደራ እያልኩኝ የሆሳዕና ከተማ አስተዳደር ከንቲባ አቶ ሳሙኤል ሽጉጤ በበኩላቸው መንግስት ለሴቶች ሁለንተናዊ ተሳትፎ እድገት እየሰራ በመሆኑ በሀገራዊ ምክክር ሂደትም ይሁን ለሰባተኛ ዙር በሚካሄደው ሀገር አቀፍ ምርጫ ላይ ከምዝገባ ጀምሮ እስከ መረጣ ባለው ጉዞ ላይ ሴቶች ተሳትፏቸውን እንዲያጠናክሩ አሳስበዋል። በዘንድሮ ዓመት በሚደረገው ሀገራዊ ምርጫ ላይ ሴቶች ተሳትፏቸው ከፍ ያለ እንዲሆን ውክልናቸው ከፍ ያለ እንዲሆን መንግስታችን አበክሮ እየሰራ ይገኛል። በሌላ መልኩ ደግሞ ሀገራዊ ሰላም ምክክር ኮሚሽን ላይ እየተሰሩ ካሉ ስራዎች ዋነኛው ሴቶች ለሰላም የሚተጉ ናቸው። መንግስታችን ሴቶችን ይዞ የተጀመረው ሀገራዊ ምክክር ስራ የተሳካ እንዲሆን ይሰራል። በኢትዮጵያ ሴቶች ፌዴሬሽንና በሀገራዊ ምክክር ኮሚሽን አማካይነት በተካሄደው የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር አሸናፊ ለሆኑ ሴቶችና አትሌቶችም የገንዘብ ሽልማት ተበርክቶላቸዋል።